ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። የበጋ መስኖ ስንዴ የኑሮ ሁኔታቸውን እያሻሻላላቸው መሆኑን በኦሮሞ ብሔረሰብ አስተዳደር የጅሌ ጥሙጋ ወረዳ አርሶ አደሮች ተናገሩ። ብሔረሰብ አስተዳደሩ የውሃ አማራጮችን በመጠቀም በብሔረሰብ አስተዳደሩ ከ12000 ሄክታር በላይ መሬት በበጋ መስኖ ስንዴ ለመሸፈን እየሰራ መሆኑን ገልጿል። ኢማም ኢብራሂም ተጨማሪ ዘገባ አለው። በሀገር አቀፍ ደረጃ በምግብ ራስን ከመቻል አልፎ ለውጭ ገበያ ማቅረብና ሉዓላዊነትን ለማስከበር በበጋ መስኖ ስንዴ የማምረት ተግባር ተጠናክሮ ቀጥሏል። በኦሮሞ ብሔረሰብ አስተዳደር በዘንድሮ የበጋ መስኖ ስንዴ ውጤታማ ለመሆን የጅሌ ጥሙጋ ወረዳ አርሶ አደሮች በቂ ዝግጅት አድርገዋል። በወረዳው የባልጭ ቀበሌ አርሶ አደሮች ለአሚኮ በሰጡት ሐሳብ አካባቢያቸው ለበጋ መስኖ ስንዴ አመቺ መሆኑን ከዚህ በፊት ማረጋገጣቸውን በመጥቀስ አሁን ላይ ማሳቸውን በበጋ መስኖ ስንዴ እየሸፈኑ ነው። ዘንድሮ እኔ እዚህ መስኖ ላይ ሊቀመንበር ነኝ። እዚህ መስኖ ላይ ማለት ነው ከመጀመሪያው ነው ጀምሬ ያው እያሳካንን ነው። እንደ ዛሬ ግን እንደ ዘንድሮ ተሳክቶልን ማያውቅም። እንግዲህ አላህ ካለ ይሄንንም በደንብ ለማሳካት ወይ ያኔ ለማሳየት ወይ ደግሞ ለመብላት እቅዳለን። ይሄን እንዴት ዝራ ብለው ሲያዘሩኝ እንዴ ይሄን ነገር እስቲ ቆይ ጥቅሙን ልየው ጥቅሙ እንዴት ነው ብዬ ይዤ ሳየው ምርታማ ያረጋል። ምርታማ በማረጉ ያንን ነገር አየሁና በቃ ይሄ ነገር ምርታማ የኔ ነው ብሎ ከሰሩ ምርታማ እንደሚያረግ በደንብ ተማምነበት ወስጄዋለሁኝ። እየተጠቀምንበትም ነው። የጅሌ ጥሙጋ ወረዳ ግብርና ጽሕፈት ቤት ኃላፊ አብዱ መሐመድ በወረዳው በአዲስና በነባር መስኖ ከ1100 ሄክታር በላይ መሬት በበጋ ስንዴ ለመሸፈን የመሬት ልየታ ስራ በመስራት ወደ ዘር መገባቱን ገልጸዋል። በዚህ ዓመት እንግዲህ በተለያዩ በአዲስና በነባር መስኖ መሰረት አድርገን በበጋ ስንዴ ብቻ ወደ 1970 ሄክታር ለመዝራት ነው ፕላን ያደረግነው። እንግዲህ አሁን ባለው ቅድመ ዝግጅት እስካሁን ድረስ 1109 ሄክታር የሚሆን የልየታ ስራና የማደራጀት ስራ ስንሰራ ቆይተናል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው በብሔረሰብ አስተዳደሩ ከ12000 ሄክታር በላይ መሬት በበጋ ስንዴ ለመሸፈን ታቅዶ ወደ ስራ ተገብቷል ብለዋል። የተያዘው እቅድ እንዲሳካ ከ24000 በላይ የሰው ሰራሽ ማዳበሪያ ለአርሶ አደሩ የማቅረብ ስራ እየተሰራ ነውም ብለዋል። በዚህ አጠቃላይ ቀጠና ውስጥ በተለየ ፖቴንሻል ብለን ያስቀመጥናቸው 12000 ሄክታር ለይተናል። በ12000 ሄክታር በማሳ ልየታና በአጠቃላይ በእርሻ በኩል ከ7000 ሄክታር በላይ አሁን ተደራሽ ለማድረግ ጥረት የተደረገበት ሁኔታ ነው ያለው። ይህም በተጠቃለለ መልኩ ስናስበው ከባለፉት ዓመታት በምርታማነትም በወቅቱም ግብርና በባህሪው ስኬጁልድ ስለሆነ የበጋ ስንዴ መርሃ ግብራችን በዚህ ቀጠና የሚሳካበትን ይህንን ህዳር ወር ሙሉ ስለሆነ ይህንን ህዳር ወር ሊያሳካ የሚችለውን የቅድመ ዝግጅት ምዕራፍ በሁሉም ወረዳዎቻችን አጠቃላይ እየተፈጸመ ነው ያለው። የስንዴ ምርት የምግብ ሉዓላዊነታችንን የምናረጋግጥበት በመሆኑ በትኩረት እንደሚሰራም አስረድተዋል። በሁሉም አካባቢዎች ያሉትን የውሃ አማራጮች አሟጦ በመጠቀም በክላስተር ስንዴን ለማምረት እየተሰራ ነው ብለዋል። እንደ አርሶ አደር አንድ የውሃ አማራጭ በሚል መርሃ ግብር የሁላችንም የጋራ መግባባት መፈጠር የሚገባ በሁሉም ቀጠናና ቀበሌዎች የአርሶ አደሩን ህይወት ሊቀይር የሚችለው የበጋ ስንዴ ፓኬጅን ፉሊ ለማሳካት የውሃ አማራጮችን የማስፋት ስራዎች ነው በዚህ ዓመት የተግባባነው። ስንዴ የሉዓላዊነትን ጭምር ችግር የነበረበትን አንድ ማዕቀፍ ብሬክ አድርገን የምንወጣበትና ሀገራችን ከማንኛውም ኃይል ተረጂነት ነፃ የምትወጣበትና ይህንን ዲክሌር የምናደርግበት ስለሆነ ብሔረሰብ አስተዳደሩ እንደ አንድ ትልቅ አቅም ይህንን በመያዝ ልዩ ትኩረት ሰጥተን የምንሰራበት ሁኔታ ነው ያለው። ተማሪዎችን ተቀብለው እንደ ልጆቻቸው ተንከባክበው የማስተማር ኃላፊነት ለመወጣት ዝግጁ መሆናቸውን የወልዲያ ከተማ ነዋሪዎች ገለጹ። የወልዲያ ዩኒቨርሲቲ የቃል ኪዳን ቤተሰብ ምስረታ የግንዛቤ ማስጨበጫ ከወልዲያ ከተማ ከተውጣጡ ልዩ ልዩ የህብረተሰብ ክፍሎች ጋር ውይይት ተካሂዷል። ካሳውን ኃይለ ሚካኤል
ወልዲያ ዩኒቨርሲቲ የተማሪዎቹን ሰላማዊ መማር ማስተማር ሂደት ለማጽናትና ከሌላ አካባቢ የሚመጡ ተማሪዎች ከአካባቢው ማህበረሰብ ጋር ያላቸው መስተጋብር ለማቆራኘት ያለመ የቃል ኪዳን ቤተሰብ ለመመስረት ከወልዲያ ከተማ ከተውጣጡ ልዩ ልዩ የህብረተሰብ ክፍሎች ጋር መክሯል። ተማሪዎቹን ተረክቦ እና ተንከባክቦ ማስተማር ሰዋዊ ተግባር መሆኑ ተገልጿል። የውይይቱ ተሳታፊ ነዋሪዎች በግለሰብና በማህበረሰብ አደረጃጀት በመምከር ተማሪዎችን ለመረከብ ዝግጁ መሆናቸውን ገልጸዋል። እኔም እንደ አንድ ግለሰብ ከሚመጡ ተማሪዎች ቢሰጠኝ ተማሪው ወልዲያ የኔ ነው ብሎ እንዲኖር አድርጌ ትምህርት ሰጥቼ አስፈላጊውን ነገር አድርጌ ለማስተማር ለማስመረቅ ዝግጁ ነኝ። እኔ ዩኒቨርሲቲው በሚሰጠኝ ከየትኛውም ቦታ ይምጣ ተቀብዬ ትሪት ለማድረግ እንደ ልጆቼ ልንከባከብ ላስመርቅ ችግሩን እንደ ችግር ልቀበል እኔ ቃል ገባለሁ። እኛ አንድ ልጅ ወስዳለሁ ስንል መውሰዱ ብቻ አይደለም፣ በጣም ዘንተው እንዲቀመጡና አርፈው እኛ ጋር እንዲመሳሰሉ ማድረግ አለብን። እኛም የሀገር ሽማግሌ ህዝባችን ነገር የግንዛቤ ለውጥ ማንጣት አለብን። በምክክሩ የተገኙት የሰሜን ወሎ ዞን፣ የደቡብ ወሎ ዞን እና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ኬሚሴ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ ተግባሩ ሰዋዊ በመሆኑ ሊፈጸም ይገባል ብለዋል። ጅማ ዩኒቨርሲቲ ላይ ለሚማር ልጃችን ወይም ለምትማር ልጃችን የአካባቢው ማህበረሰብ የሆነ ነገር ስትሆን ወደ ሲበሳት ይድረስላት ብለን የምንፈልግ የምንመኝ ከሆነ ወልዲያ ዙሪያ ላይ ያለን ማህበረሰብ ደግሞ ከየትኛውም የሀገራችን አቅጣጫ መጥተው ለሚማሩ ልጆቻችን እናድርገው ማለት ተገቢ የሆነ ተፈጥሯዊ ሰብአዊ ግዴታ ነው። ሃይማኖታዊ ብቻ አይደለም፣ ሰው መሆንን ነው የሚጠይቀው። የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ ህብረተሰቡ ከዩኒቨርሲቲው ጋር በቅርበት እንዲሰሩ አሳስበዋል። ልጆቹን እንድትንከባከቡ ዛሬ ዩኒቨርሲቲው በሩን ክፍት አድርጎ ልጆቹ እነዚህ አሉ። የአካባቢው ማህበረሰብ ልጆቹን እንደ ልጁ አድርጎ ይንከባከብ፣ ተቋሙንም የኔ ተቋም ብሎ ይጠይቅ፣ ይንከባከብ የሚለውን ሀሳብ ይዛችሁ የምትሄዱ ከታላቅ አክብሮት ጋራ እናንተን ለማስገንዘብ ነው። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የቃል ኪዳን ቤተሰብ ምስረታው ትውልዱን ግብረ ገብነት የሚያስተምር ተግባር መሆኑን ገልጸዋል። ቤተሰብ ትዝ እንዳይላቸው እንዳይከፋቸው የማድረግ እና ቆይታቸውን ጤነኛ የማድረግ ከስጋት ነፃ የማድረግ እዚህ ያሉ ተማሪዎች ብቻ አይደለም እዛ ያሉ ቤተሰቦቻቸውም ጭምር እነከል ያሉላቸው ብለው ከስጋት ነፃ ሆነው የግል ተግባራቸውን እንዲያከናውኑ የሚያደርግ ምቾት መፍጠር መቻል አለብን። ዞሮ የምናስተምረው ምንድን ነው ከተባለ ግብረ ገብነት ማለት ማለት ነው ካልን ደግሞ መልካምነት ነው፣ ሰናይነት ነው፣ ሌላ ምንም ነገር የለው። እኩል የሆነ ነገርን የሚጸየፍ ማህበረሰብ ተማሪ መፍጠር ጉዳይ ነው። የእድር አመራሮች፣ የሃይማኖት አባቶችና ታዋቂ ግለሰቦች በምክክሩ ተገኝተዋል። የዳኝነትና የፍትህ ስርዓቱን ለማዘመን እየተሰራ መሆኑን የደቡብ ወሎ ዞን ከፍተኛ ፍርድ ቤት ገለጸም። ዘመናዊ አሰራሩ የተገልጋዮችን ጊዜ የሚቆጥብና እንግልት የሚቀንስ መሆኑ ተመላክቷል። ከድራሊ ዝርዝር ዘገባ ይዟል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት በአማራ ክልል በርካታ ተገልጋዮችን ከሚያስተናግዱ ከፍተኛ ፍርድ ቤቶች አንዱ ነው። የፍርድ ቤቱን ስራ በዘመናዊ ቴክኖሎጂ ለማጠናከር የሚያስችሉ ተግባራት እየተከናወኑ መሆኑን የፍርድ ቤቱ ፕሬዝዳንት ትዕግስት ዳኛቸው ተናግረዋል። አገልግሎት አሰጣጥን ከማዘመን አንጻር በዋነኝነት ጠቅላይ ፍርድ ቤቱ ራሱ በመሰረታዊነት እቅዶችን ይዞ ከሚያሰሩ መመሪያዎች ጀምሮ መመሪያዎችን፣ ህጎችን ከመቅረጽ ከማውጣት ጀምሮ በርካታ ስራዎችን 2017 ላይ ሲሰሩ ቆይተዋል። የ2017 እነሱ ሂደቶች ካለቁ በኋላ ደግሞ ወደ ትግበራ ሂደታቸው መሄድ እንዲችሉ ከማቴሪያል አቅርቦት ከሰው ኃይል የአቅም ግንባታ አንጻር ስራዎች እየተሰሩ ነው ያሉት። ስለዚህ አገልግሎት አሰጣጥን ስንል እያንዳንዱ ባለ ጉዳይ በሚመጣበት ሰዓት ላይ የሚሰጡ የአገልግሎቶች በአጭርና ፈጣን ወጭ ቆጣቢ በሆነ መንገድ መገልገል እንዲችሉ በርካታ ስራዎችን እየተሰራ ነው ያለው። በፍርድ ቤቱ ትኩረት ከተሰጣቸው ጉዳዮች አንዱ ስማርት ኮርት ማዘጋጀት ሲሆን ባለፈው ዓመት የተጀመረው ስራ ምን ደረጃ ላይ ይገኛል ብለን ላነሳነው ጥያቄ ፕሬዝዳንቷ ይህን ብለዋል። የደቡብ ወሎ ብቻውን አይደለም ስራውን የሚያስጀምረው እንደ አጠቃላይ እንደ ክልል ነው። ከነሱ ጋር እንደ ሂደት እንደ ሲስተም የሚጠብቁ ትንሽ ነገሮች ይኖራሉ። ያ ሲባል ግን አጠቃላይ ግብአቱ ግን ስማርት ኮርቱ የሚያስፈልገው ለስራ የሚያስፈልገው ግብአት ግን
ተሟልቶለት ገጠማ ተደርጎለት ባለሙያዎቻችን በቂ ስልጠና ተሰጥቶት ሬዲ ሆኖ እየተጠባበቅን ነው ማለት ነው። 95% የሚሆነው ስራዎቹ ተጠናቀዋል ማለት እንችላለን ማለት ነው። እንደ ደቡብ ወሎ አንድ ኮርት ነበር ያዘጋጀ ነው። አሁን ግን 2 ኮርቶችን በተጨማሪ ለመጨመር በሚል ጠቅላይ ፍርድ ቤቱን ባስቀመጠው አቅጣጫ መሰረት ችሎቶችን ለየት አድርገን እቃዎችን በመጠባበቅ ላይ ነው ያለነውና የነዚህ ሂደቶች አንድ ላይ በሚጣመርበት ወቅት ላይ የተሻለ የአገልግሎት ቀሪ ስራዎች በፍጥነት ተጠናቀው አገልግሎት መስጠት እንደሚጀምር ነው የተናገሩት። አገልግሎት መስጠት ሲጀምርም የተገልጋዩን ጊዜ ለመቆጠብና እንግልት ለመቀነስ እንደሚያስችል አስረድተዋል። አሁን ባለው ሁኔታ እንግዲህ ካለው የኑሮ ውድነት ከዚህ ተነስቶ ባህር ዳር ድረስ ማንም ሰው መሄድ ሳያስፈልገው ባለበት ቦታ ላይ አገልግሎትን ማግኘት የሚችልበትን ሂደት ማመቻቸት ነውና መጀመሪያ መግቢያ ላይ ስል በነበረው አግባብ ወጪ ቆጣቢ ቀልጣፋ የሆነና ተደራሽ የሆነ ፍትህን ከመስጠት አንጻር ትልቅ ግብአትና አስተዋጽኦ አለው ማለት ነው። የስማርት ኮርት አገልግሎት የዳኝነት ስርዓቱን ከማዘመን ባሻገር ፍትሃዊ የዳኝነት ስርዓትን ለመዘርጋት የጎላ ሚና እንደሚኖረው ተገልጿል። በቀጣይ ወራቶች በደጋማ አካባቢዎች ቅዝቃዜ ወይንም ውርጭ ተጠናክሮ ሊቀጥል እንደሚችል የምስራቅ አማራ ሚቴዎሮሎጂ ማዕከል ገለጸም። ውርጩ በደረሱ ሰብሎች ላይ ጉዳት እንዳያደርስ አርሶ አደሮች በወቅቱ ሰብል እንዲሰበስቡ ማዕከሉ አሳስቧል። ደምስ አረጋም በሀገራችን በተለያዩ ወቅቶች በውቅያኖሶችና በየብስ በሚፈጠሩ የአየር ሁኔታ ምክንያት በወቅቶች ላይ አሉታዊም ሆነ አዎንታዊ ጫና እንደሚፈጠር የዘርፉ ባለሙያዎች ይናገራሉ። አሁን ያለንበት የበጋ ወቅትም የሌሊትና የማለዳ ቅዝቃዜ የሚጨምርበት ወቅት መሆኑን የሚናገሩት በምስራቅ አማራ የሚትሮሎጂ ማዕከል የልማት ሚትሮሎጂ ዴስክ ኃላፊ እንዳላማው ወንዴ በምስራቅ አማራ ደጋማ አካባቢዎች ውርጩ ተጠናክሮ ስለሚቀጥል በሰብል ላይ ሊደርስ የሚችል አደጋን ለመቀነስ አርሶ አደሮች የቅድመ ጥንቃቄ ተግባራትን መፈጸም አለባቸው ብለዋል። አሁን ባለው ኮንዲሽን የቀዝቃዛ አየር ወደ ሀገራችን እየገባ ስለሆነ የማለዳው ቅዝቃዜና የማታና የማለዳው ቅዝቃዜ ተጠናክሮ እንደሚቀጥል ነው ያለን መረጃ። ስለዚህ ይሄ ነገር ቀጣይነት አለው ማለት ነው። ያው እንግዲህ አሁን በጣም የሚጠበቀው ነገር ያው የቅዝቃዜው መጨመር ነው። ስለዚህ እነዚህ በተለይ ደጋማ የምስራቅ አማራ አካባቢዎች ላይ እንደ ደብረ ብርሃን፣ ዲል፣ እነዚህ ወገል ጤና፣ ለጋምቦ አካባቢ ይሄ ቅዝቃዜ ተጠናክሮ እንደሚቀጥል ነው መረጃችን ያለን ማለት ነው። ስለዚህ አርሶ አደሮች ያው አስፈላጊውን ጥንቃቄ ማድረግ እንደዚሁም ደግሞ በባህላዊ መንገድ ውርጭን መከላከያ ዘዴዎች ስላሉ እነዛን ተግባራዊ በማድረግ በተለይ በሰብል ላይ ሊደርስ የሚችሉ ጉዳቶችን በተወሰነ መልኩ መቀነስ ይቻላል ማለት ነው። እንደ አቶ እንዳላማው ገለጻ በምስራቅ አማራ ከፍተኛ ቦታዎች የተከሰተ ውርጭ በሰዎች ጤና ላይ ጉዳት ስለሚያስከትል ጥንቃቄ ማድረግ እንደሚገባ አሳስበዋል። ያው እንደምናየው ከዚህ ከቅዝቃዜው ጋር ተያይዞ የመተንፈሻ አካላት አካባቢዎች ላይ ትልቅ ችግር ሊያስከትል ስለሚችል ከዚህ ጋር ተያይዞ እንግዲህ ማህበረሰቡ ምን ማድረግ አለበት የሚለውን በምናይበት ጊዜ በተለይ ህጻናት እንደዚሁም ደግሞ አዛውንቶችም ሊሆን ይችላሉ ቅዝቃዜውን በደንብ ሴንስ ሊያደርጉ ስለሚችሉ ወይ ደግሞ ፊሊንጉ በጣም ሀይ ስለሚሆን በአለባበሳቸውና እንደዚሁም ደግሞ በጧት ባለመነሳት ወይ ደግሞ ቅዝቃዜ በሚከሰትበት ሰዓት ያው ቤት በመሆን መከላከል ይቻላል ማለት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ